ስለራስሽ ለምትወጂው ልጅ የምትሰጪው ኢንፎርሜሽን ወይም የምትነግሪው ነገር ላንቺ የሚሰጠውን ቦታ፣ ክብር፣ ፍቅር አንቺን የሚያይበትን መንገድም ሊቀይር ይችላል። ያንን ማመን መቻል አለብን። አንቺ ስለወደድሽው ወይም እሱ ስለሱ ይሄንን ባቅ አሊያም ይሄንን ቢነግረኝ እኔ ምንም አይሰማኝም፣ እንደዚህ አላስብም፣ እሱ ላይ አልቀየርም የሚል ጠንካራ እምነትና አቋም ቢኖርሽም እንደ ሴትም ምናልባት ተጽዕኖ ባይኖረውም ወንድ ልጅ እንዳንቺ ቢውልድ አልተደረገም። እንዳንቺ አይደለም ነገሮችን አናላይዝድ የሚያደርገው በስነ ስርዓት በራሱ አንግል ነው። በጣም በቀላሉ ወንድ ልጅ አሁን ለምሳሌ ከአንቺ ጋር ትንሽ ተጣላችሁና ከሌላ ሴት ጋር ብታዩ ምን ያህል እንደምትቀኝ ምን ያህል ወደሱ መሄድ እንደምትፈልጊ እንተዋወቃል። ወንድ ልጅ ግን ለአንቺ የሰጠውን ክብር፣ ቦታ፣ የሚያይሽን መንገድ በሙሉ ነው የሚቀይረው። ይሄን እንደ ኤግዛምፕል ነው የምነግራችሁ። ስለዚህ አንድ ወንድ ህይወትሽ ውስጥ ፍቅረኛሽ ሊሆን ይችላል፣ የምትወጂውም ልጅ የሚወድሽም ልጅ ሊሆን ይችላል። ኢቨን በጣም ለረጅም ጊዜ አብራችሁ የቆያችሁ ፍቅረኛችን ዛሬ የማነሳቸውን ነገሮች ስለራስሽ መንገር የለብሽም። ምን ችግር አለው የሚል ሀሳብ ካለሽ በደንብ ችግር አለው። ሲሰማሽ ምንም ላይ መስለው ይችላል፣ ወይም የሰማሽ ሰዓት ጀስት የሚያሳይሽ ሪያክሽን ያን ያህል ነገር ተጽዕኖ ማይሰጥ ይመስልሻል። ግን በቆይታ እሱ ላይ የስነ ልቦና ጫና ይፈጥራል። ተፈጥሮ አለ፣ ወንድነት አለ። ነገሮችን የሚያይበትን አንግል ይቀይርበታል። እና በፍጹም ነው ምላችሁ ዛሬ የማነሳቸው ነገሮች በስተት እንኳን ክብርሽን ከፈለግሽ እሱ ጋር የተሰጠሽን ቦታ ወይም መወደድ ከፈለግሽ እንዳትናገሪ ወይም እንዳትነግሪው። ሃይ እንዴት ናችሁ? ለማታውቁኝ ዮዲት ነው የምባለው። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከእነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበት ሀሳቦች እናነሳለን። እንዲሁም ደግሞ ምን እናደርጋለን? ሁሌም ቢሆን ጠቃሚ የሆኑ ስለ ራሳችንም ቢሆን ነው መረጃዎች ካለ እንለዋወጣለን። ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን ድርስና ዩቲዩብ ደግሞ እንዲወደው ላይክ እናደርጋለን። አብራችሁኝ ቆዩ። ለምን ትረብሻኝ? አንደኛ ስለ ራስሽ ኔጋቲቭ ነገሮችን ወይም አንቺ የኔ ደካማ ጎኖች ናቸው ብለሽ ኢንሴኩር የምንሆንባቸው ነገሮችም አሉን አይደለ? ለምሳሌ በራሴ ማልተማመንም እፈራለሁ ብለሽ የምታስቢ ሴት ከሆንሽ እኔ እኮ በራሴ አልተማመንም፣ በጣም ፈሪ ነኝ እኮ፣ እንደዚህ ለመብቴ እንኳን መከራከር አልችልም፣ ፈራለሁ አንድ በይ። ሌላኛው ደግሞ ለምሳሌ ይሄ ነገሬ ቆንጆ አይደለም፣ ይሄ ነገሬ አያምርም ብለሽ ልታምኝ ትችያለሽ። ይሄ ነገሬን ስጠላው ሲያስጠላኝ እኮ ምቾት አይሰጠኝም፣ እንዴት እንደማፍርበት። ይሄ በጣም ጥቂት የሆነ አብዛኞቻችን ላይ የሚታይ ኤግዛምፕል ነው። ከዛ ባሻገር ደግሞ በጣም የምንፈልገውን በቃ መቼ እንዴት ነው ምን ያህል ጋብቻ እንዴት እንደምንፈልግ ቶሎ ማግባት፣ ልጅ ቶሎ መውለድ፣ እንደዚህ አይነት ነገር ለምትወጁ ልጅ ለሚወድሽ ልጅ ለፍቅረኝነት ሌቭል ላይ ላለሽ ወንድ አይወራም። በራስሽ ማትተማመኝ ከሆነ በራስሽ እንዳትተማመኝ የሚያደርጉሽ ነገሮች ላይ መስራት ነው ያንቺ ስራ እንጂ ለሱ ይሄንን መንገር እንደምታስቢው ይሄ ነገሯ እኮ ይሄን ነገር ስታደርግ ስለምትፈራ ይሄ ነገሯ እኮ በራሷ እንዳትተማመን ያደርጋታል፣ ስለዚህ ይሄንን አላድርግ ይሄን ልጠንቀቅ አይልም። ሊል ይችላል ለጊዜው፣ በተለይ ያቺ የመጀመሪያ ፍቅር ላይ ያላችሁ ሲዝን ላይ ሊል ይችላል። ግን እቺ ፈሪ እሷ እኮ በራሷ አትተማመንም የሚለው ግን ውስጡ ይነግረዋል ደጋግሞ። ለአንቺ ያለውን ፍቅር ፌድ ያደርጋል። ጠንካራ ነኝ፣ በራሴ እተማመናለሁ፣ ራሴን እወዳለሁ፣ እንደዚህ ያለ አይደለ በራሴ አልደረደርም ለምትል ሴት ነው ሞር የሚሸነፉት። ያ ማለት ሴኪር በሆነች በራስሽ ከተማመች ሄዳ አልሄዳ ጉዳይሽ አይደለም፣ ሂኖ በቃ ማለት ነው። ታምኛለሽ፣ ትተማመኛለሽ። ያንን ነው ማሰብ ያለብሽ። እንደዚሁም በቃ በጣም ልትወጂ ትዳር ጥሩ አመለካከት ስለ ፍቅር ስለ ትዳር ሊኖርሽ ይችላል። ግን መቼ አግብቼ መቼ ተጋብተን እንደዚህ ነገር ፍርሃት ይፈጥርበታል። የቸኮልሽ ሊመስል ይችላል። ዲፕዳውን እሱ ዝግጁት ካልሆነ ደግሞ ከአንቺ እንድርቅ ይገደዳል። ቀለል አድርገን ምን ችግር አለው ብለን ኦር በዛ ሰዓት ሀፕን ያደርጋል ብለን ላናወራ እንችላለን። ደካማ ነኝ አትበይ። በፍጹም እንደ ቀልድ አድርገሽም ቢሆን ነው ስለ ራስሽ ኔጋቲቭ ነገር ስለ ጉጉቶችሽ የቱ ጋር ደካማ ጎን እንዳለሽ ለወንድ ልጅ አይነገርም። ደካማ ነኝ ብለሽ ካልሽ ስሪበት። የምትፈሪው ከሆነ የምታስተካክዩም ከሆነ እንደዛ የምትፈልጊውም ነገር ከሆነ በራስሽ ጊዜ በድርጊቶችሽ አሊያም በብልሃቶችሽ ነው ከሱ ጋር መግባትም ያለብሽ ቦታ ካለ ይዘሽው የምትሄጂው እንጂ ካወራሽለት ለወንድ ልጅ ሽሽትን በተለይ አንቺ ገጽታሽን ስለራስሽ የምትስይበትን መንገድ በጣም ጠንቃቃ መሆን መቻል አለብሽ። ከነዚህ ውስጥ ዋነኛው ስለራሳችን ነው። ስለራሳችን ደካማ ጎኖቻችንን ማንወደውን
ኔጋቲቭ የሚባሉ ነገሮችን በጣም ደግሞ ሰዎችን የሚያሸሽ ጉጉታችንን መናገር የለብንም። ሁለተኛው ስለ ኤክስሽ ነው። ኤክስ ጓደኛ ላይኖርሽ ይችላል ወይም ኖሮሽ አያውቅ ይችላል። ከሱ በፊት ምን ነግረዋለሁ ልትያለሽ። ኤክስ ለነበራችሁ የኤክሶቻችሁን ቁጥር ጀብድ አይደለም። ባይዘው ከብዙ ወንድ ጋር ጓደኝነት መሆን ፍቅረኛ መሆን ጀብድ አይደለም። የሴክስ ላይፍ ላትጀምር ይችላልሽ፣ ተሳስበሽም ላትጠቅ ይችላልሽ። ግን እሱ አይደለም ፖይንቱ። ለወንድ ልጅ ያንን ነው ማወቅ ያለብሽ። ለሆነ ወንድ አቴንሽን ሰጥሻል ማለት የሆነ ነገር ከሱ ጋር ሼር አድርገሻል ማለት ነው። ስለዚህ ያንን በገገርሽው ቁጥር ዋጋሽ እየወረደ ነው የሚሄደው። በሱ ላይ መዘን ይችላል። አንቺ ያመንሽበት የምትወጂው ይችላል። ግን የምትወጂውን ወንድ ይሄንን ባይሰማ ባትነግሪው እና ኔቸራቸው ያገዛቸው ነው፣ የስነ ልቦና ጫና ያገዛቸው ነው እንጂ ፐርፐዝ ላይ አንቺን ለመጉዳት ብሎ አያረገውም። ባይዘው ያንን ነው ማወቅ ያለባችሁ። ቢታገል ራሱ ውስጡ ያሸንፈዋል። ከዚህ ሁሉ ወንድ ጋር ነበረች። በዛ ላይ ደግሞ እንዴት ኤክስሽ ይበድልሽ እንደነበር ምን ያደርስብሽ እንደነበረ ጀነራሊ በአጠቃላይ ስላለፈው የፍቅር ህይወታችን ኦር ስለምንወደው ልጅ ኦር ስለምናስበው ነገር ዲቴል ከረንትሊ ለምንወደው ልጅ ሊሆን ይችላል፣ ለሚወደን እንዲሁም ሪሌሽንሽፕ ውስጥ ላለነው ሰው አይወራም። ያንን ሰው በድጋሚ እንደነገርኳቸው አንቺኑ የሚጎዳ ስሜት እንዲሰማው ነው የሚያደርገው። ምን ያደርግለታል? እስቲ ቁጭ ብለሽ አስቢ። እንዲሁ ዝም ብለን ማውራት ስለምንወድ መግለጽ፣ አንዳንዶቻችን ደግሞ እኛን የሚገልጸን ተፈላጊ እንደነበርን ተወዳጅ እንደነበርን፣ በዛ ላይ ደግሞ በጣም የሚበድልሽ ከሆነ ምን የሆነ ነገር የሚያደርግሽ ከሆነ እንደዚህ ስለሚያደርጋት እኔ ያላድርጋት ብሎ እንዲያዝንልሽ ነው። እንደዛ አይደለም፣ አይሰራም። የሰው ልጅ እንደዛ ሰርቶ አያውቅም። ሁሌም የሰው ልጅ የሚፈልገው ከቻለ ውድ የሆነ ነገር ተጠብቆ የቆየ ያልተነካካ፣ ይሄንን ነው የሚፈልገው። ይለይሻል፣ ይርቅሻል፣ ምናምን ለጊዜው ላይሆን ይችላል፣ ግን የሆነ ቀን ይናገርሻል። ከዛ ለዚህ ነው ብሎ ሊተውሽ ይችላል። በድንገት ነው እያየሽው ሲቀየር ምን አድርጌ ነው ትያለሽ። ምንም አልተጋጫችሁም፣ ምንም የተፈጠረ ነገር ምን ሆኜ ነው ስትይ፣ ግን የሆነ ቀን ያወራሽለት የሆነ ቀን የነገርሽው ነገር ተጽዕኖ ውስጥ ከቶት እንደሆነ ላይገባሽ ይችላል። ስለ ኤክሶቻችን፣ ስላለፈው የፍቅር ህይወታችን፣ ስላለፈው የምንፈልገውን የፍቅር ህይወት ዲቴል ማውራት የለብንም ለወንድ ልጅ። ሶስተኛው ስለ ጓደኞችሽ አስተያየት፣ ከጓደኞችሽ ጋር ስለሱ ያወራሽው ጓደኞችሽ ለአንቺ አስበው የነገሩሽን ነገር ለወንድ ልጅ አትንገሪ እባክሽን። እኔም ጨምሮ ይመስለኛል፣ እኔ ብዙም አላስተዋልኩትም ይሆናል፣ ግን በጣም ነው የምንገርመው። በቃ ተጣልተሽ የሆነ ነገር ተፈጥሮ ኦር አይተሽ ወደሽ መተሽ ሁሉ ነገርሽን ሼር የምታረጊው ለሴት ጓደኛሽ ነው። ለሱ ማትነግሪውን የምትነግሪያት እሷ የከፉ ጊዜ ደራሽሽ፣ ምርጥ ሰፖርቲቭ ሲስተምሽ እሷ፣ ቤተሰቦችሽ፣ ጓደኞችሽ ዋቴቨር የሆነ ድንበር እናብጅ። ከነሱ ጋር ያለ ሪሌሽንሽፕ ከሱ ጋር ያለንን ቤተሰቦቻችንን ያለንን ዋጋውንም ክብሩንም ፍቅሩንም በአግባቡ እናርግ። እሷ እንዴት እንደምጠላው የሆነ ነገሯ ያልተመቻትም ምናምን እዚህ አውርተን ስቀን ምናምን እናልበስቲ ከኋላ ታርጀዋለች። ስለ ጓደኛው ላንቺ የሰጠውን አስተያየት አይነግርሽም፣ ካደነቀሽ ምናልባት እንጂ የሆነ ኔጋቲቭ ነገር ከሆነ ወንድ ልጅ በታሪክ አይነግርሽ። ከሱ ለምን አትማሪ? ያልነገረሽ እኮ ያ ነገር ተጽዕኖ እንዳለው ስለሚያውቅ ነው። መማር አለብሽ ከሱ። ስለዚህ ስለ ሴት ጓደኛሽ በፍጹም ለወንድ ልጅ በተለይ ያወራችሁ፣ በተለይ የሰጠችሽ አስተያየት ኔጋቲቭ ከሆነ ጥሩም ሊሆን ይችላል፣ ዋቴቨር ጀስት ፍሬንድ ናችሁ፣ ጓደኛ ናችሁ፣ ምን ያህል እንደሆነ ከሷ ጋር የምታደርጉትን የራሳችሁን እንስታፍ ለጨዋታ ለማስታወቅ ያክል ይወራል። ስለሱ ያወራሽውን ኢቭን ተጣልታችሁ እሱ በቃ ይቅርብሽ ያለችውን ተይው ብላኛለች እኮ ምናምን ብላችሁ ሄዳችሁ ራሱ ቤተሰብን ጓደኛ የምታስጠምዱ ከቤተሰብ ጋር እንዲጣላ ለእነሱ ያለው ቪው እንዲቀይር፣ አንቺ ትወጂዋለሽ፣ እሱም ይወድሻል፣ ሁለታችሁ የምትደራረጉት ነገር ይቀራል፣ ይረሳል። ነገር ግን መቼም ቢሆን የነገርሽው ጓደኛሽ ያለችውን ነገር አይረሳማ። በቃ ለእሱ አንዳንቺ አይነት ስሜት ስለሌለው እዚህ ለቀልድም በቁም ነገርም የተሰጠን አስተያየት ደስ የሚል ይችላል፣ መጥፎ፣ በአጠቃላይ ይሄ የአንቺ የተለየ ዓለም ከሱ ጋር ስትጣይም ሊሆን ይችላል፣ ስትስማሙም ከፍታ ላይም ስትወጡ ሁሌም አብሮሽ የሚኖር ስላሉሽ እሱ እንዲያከብርሽ እሱ እንዲወድሽና እንደውም እንዲጠነቀቅልሽ የሚያደርጉ ትልቅ ፓወሮችሽ ናቸው። አራተኛ ልትፈትኙ ብለሽ ያደረግሽውን ነገሮች በፍጹም እንዳትነግሪው። ሁላችንም እንኳን የወደድነውን እንኳን የፈለገንን ቀርቶ ጀስት አንድ ቀን የለከፈንን ወንድ ስለሱ ማወቅ ማን ነው ምናምን የሚለውን ለኛ ያለውን ፍላጎት ለማወቅ ስለሱ መጠየቅ ምናምን ኖርማል ነገር ነው፣ ኔቸራችን ነው አይደለ? ያንን የምትክድ ሴት የለችም መቼም። እንደዚህ ያላረኩም ካለች እድሉ ስላልገጠማት ነው የሚሆነው። ግን
ሁላችንም የሆነ ወንድ ከወደደን ከጠየቀን ስፔሻሊ ደግሞ እኛ ከፈለግነው የት ርቀት እንደምንሄድ ስለሱ ለማወቅ ሁሉ ነገሩን ዲቴል ስለ ቤተሰቡ፣ ስለ ኤክሱ፣ ስለ እያንዳንዱ ስለሱ የሚወደውን የሚጠላውን ነገር ማወቅ እንደምንፈልገው ያክል ሁላ ደግሞ እንደወደደን አውቀን የምናመጣት ነገር ይቻላል። ለመወደድን ብለን ሊሆን ይችላል። ለምሳሌ እንዲወድሽ ከፈለግሽ ፍለርት እንዲያረግ ታደርጊያለሽ። ሴት ነን፣ ሁላችንም እናደርገዋለን። ፈገግ ከማለት አንስቶ ሲደውልሽ ከማንሳት እንዲሁም እንዲወድሽ ብለሽ ኢግኖር ከማድረግ ቴስት የምናደርገው ነገሮች አሉ። ወንድ ልጅን አውቀሽ ማኩረፍ፣ የወደድሽው ያልቀናሽ ማስመሰል አይደለ? የምፈልጊውን አለመጠየቅ፣ ሲጠይቅሽ አልወድም ብለን መከላከል፣ እሱን ኬር ለሱ ኬር ከማድረግሽ የተነሳ እነዚህን ነገሮችን አውቀሽ እንደምታደርግ ይሄ ያኔ እንደዚህ ያደረኩት እንደዚህ ያደረኩ ለዚህ ነው አይባልም። በፍጹም እንዳትነግሪው። ምክንያቱም አሁን ላይ ባያረገው ከሆነ ጊዜ በኋላ ያን ነገር ከልብሽ ወይም የምር ብታደርጊ ራሱ አንደርስታንድ ላይ ያደርግሽ ይችላል። ፌር ያደርጋል ግንኙነታችሁ። አሊያም ደግሞ አንቺ ዝም ሲል ከምሩን ነው እንዴ ብላችሁ በዛውም ሊቀር ይችላል። እያንዳንዱን ሼፕ እንደዚህ እንደዛም እንደዚህም ሊቀይር ይችላል። ያረግሽው ነገር የሆነው ሆኗል፣ አልፏል። ስለዚህ ራስሽ ጋር መቆየት መቻል አለበት። አሁን ግን እምወድ እንደዚህ ከዋርጌ የኔ ባረግህም እንድትወደኝ ባረግህም ኦር እንደዚህ አርጌ ነው እንድትወደኝ ያረኩት ብለሽ ብትናዘዥም ከዛ በኋላ ግን አትሊስት ነው የምላችሁ ያላንተ መኖር አልችልም፣ አንተ ከሌለክ እንደዚህ ነው መሆነው። ቅድም እንዳለሰው በራስሽ እንደማትተማመኝ የሚጠቁሙትም ካላነሳክ የሚሰማኝ ስሜት እንደዚህ ነው። እንደዚህ አይነት ነገሮችን ለወንድ ልጅ አይነገርም። አንቺ ጋር መቅረት ያሉበት ይቅሩ። ለሱ በተናዘዝሽ ቁጥር አሁንም ላንቺ ያለውን ቦታ አመለካከት እንዲቀይረው ያረግበታል። ማወቅ ያለበትን ፊት ለፊት የደረሰበትን የሆነውን ንገሪ። አንቺ ለምን መናዘዝ አስፈለገሽ? በጣም ብዙ መናዘዝ ያለብን ነገሮች አሉ። ስለ ባውንደሪሽ፣ ስለሚያስጠላሽ፣ ስለማትወጂው ከነካው የሚያጣላችሁ ልብሽን የሚሰብረውን መቋቋም ማትችይውን ይቅርታ እንደሚገባሽ ኃላፊነቱን መሪ መሆን መሪ ወንድ እንደምትፈልጊ እንደዚህ አይነት ፓወርፉል የሚያስደስትሽን ነገር እንድትቆይ የሚያደርጉሽን ድንበሮችሽን ምትወጁ ምጠዩ ምፈልጊው ነገሮችን ነው ቁጭ ማድረግ ያለብሽ። የማይረቡ ነገሮችን ከአንቺ እንዲሸሽ ያላንተ አልኖርም፣ ያላንተ እንደዚህ ሆናለሁ፣ ለአንተ ጎዳለሁ፣ እንዳጎዳይ ምናምን ወሬ እናቁም። አምስተኛው እያንዳንዳችን ሴቶች ለምንወደው ልጅ ለሚወደው ልጅ ለፍቅረኛችን መንገር ወይም ማውራት የሌለብን ነገር በፍቅር አሁን እሱ ላንቺ ያለው ፍቅር ላይ ጥርጣሬ እንዳለሽ ትወደኛለህ ግን ምን ያህል ለምትወደኝ ብትወደኝማ ኖሮ የሚሉ ቃላቶችን መጠቀም መናገር፣ ግንኙነታችሁ ላይ ዳውት እንዳለሽ እርግጠኛ ስሜት እንደሌለሽ እሱ ላንቺ ያለው ፍቅር ላይ እንደዚህ ወሬ አይወራም። ባይዘይ ድርጊቶቹ ንግግሮቹ ሊሆን ይችላል የሚሰጥሽ እንዲሰማሽ የሚያደርጋቸው ስሜቶች በሙሉ ሪዛልት አላቸው። ያ ደግሞ ልብሽ የሚያውቀው ነው። እንደማይወድሽ ከሆነ አይወድሽም ይልሻል ልብሽ ባይዘይ ማለት ነው። ቺት የሚያደርግ እንደዛው በደንብ ነው የምታውቂው። የምታውቂውን ነገር ካወቅሽ ቀጥታ እዛ ፊት ለፊት እንደዚህ ስሜት እየተሰማኝ ነው ማለት ራሱ አይጠበቅብሽም። አይ እናንተ አብረን መሆን አንችልም፣ እኔ እንጂ አንተ አትወደኝም፣ ጎይድ በቃ ሙቭን ማድረግ ነው እኮ። ምናልባት አልታይ ያለው ነገር ካለ ርቀትሽን ጠብቀሽ እንዲታይ ማድረግ ማስተማር ነው ያለብሽ። ራስሽ ላይ በማተኮር ራስሽን በመለወጥ ዋጋሽ እንዲገባው ማድረግ ነው እንጂ ያለብሽ ውደደኝ፣ አፍቅረኝ፣ አክብረኝ አይባልም። ወንድ ልጅ ምንም እንደዛ ተብሎም ማንም አይቀበልም። እንደውም ክብር ላንቺ ያለውን ክብር ፍቅር እያጣ ነው የሚመጣው እንጂ በፍጹም የሚቀየረው ነገር የለም። ስለዚህ ፌስ ማድረግ ያለብሽ ነገር ካለ ፍርሃትሽን ትተሽ መናገር መጋፈጥና መሄድ ካለብሽ ደግሞ መሄድ፣ ከዛ ግንኙነት መውጣት ካለብሽ መውጣት። አይወደኝም ብለሽ የምታስብ ከሆነ አይወድም ካለበዛ በእያንዳንዱ ነገር ላይ እንዲያረጋግጥልሽ አትፈልጊ። ከወደድከኝ እንዲያርግስቲ ብትወደኝማ እንደዚህ ታደርገ አውቃለሁ እንደማትወደኝ እኔ እኮ ዝም ብዬ ነው ይሄ ግንኙነት እንደማይዘልቅ አውቃለሁ። ስለምታውቂማ ነው። ግን አንቺ ምን እያደረግሽ ነው? ስለምታውቂው ነገር፣ ስለገባሽ ነገር፣ ስለተሰማሽ ስሜት ምን እያደረግሽ ነው የሚለው ማውራት ጥቅም የለውም እያልኩሽ ነው። መናገር ማውጣት ከአንደበትሽ ምንም ጥቅም አታከብረኝም ማለት ምን ጥቅም? እንዲያከብርሽ የሚያደርግሽን ነገሮች ማድረግ፣ መሄድ ካለብሽ መሄድ፣ ኦር ድንበርሽን ማስቀመጥ፣ እረፍ ማለት ማያረግ ከሆነውንም እንደማይወድሽ አድርጋ ትወደኛለህ አትወደኝም ብለሽ ኦር ይሆናል አይደል በፍቅርሽ የሆነ ለመጠቀም የምትሞክሪ እስክትመስል ድረስ ግብ ውስጥ አትግቢ። ከወንድ ልጅ ጋር ካወቅሽ ሂጂ፣ ርቀትሽን ጠብቂ፣ ራክሽን አክብሪ፣ ውደጂ፣ ተንከባከቢ፣ ጠብቂ።
ደካማ ጎኑ ትሆኛለሽ ዞረሽ። ካለበዛ አትወደኝም፣ የምትወደኝ አይመስለኝም፣ ብትወደኝም ምናምን የሚሉ ነገሮች ለወንድ ልጅ አይነገሩም። ውደደኝ፣ አክብረኝ ምናምን አይባልም። እሺ ሀሳቤ እንደምትወዱት አልጠራጠርም። ከወደዳችሁት መተግበርና ለእኔ በላይክ ማሳወቅ እንዳይረሳ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑ።